በነፃ እግዚአብሔር የሰጠን ነገር በዋጋ ከፍለን ማምጣት ስለማንችል ነው። አንዳንድ ነገሮችን ጸልየን ማግኘት እንችላለን። ድነትን ግን ጸልይ አታመጣው። እግዚአብሔር ሰይጣንን ለአብርሃም ቀድሞ ሰበከው። ኢየሱስ ሳይነሳ ገና እግዚአብሔር እገላለሁ አስነሳለሁ አለ። አንተ አንድ ልጅን አልከለከልከኝም አለው። አዎ እኔ አንተ ልጅ አልፈልገውም አለው። መስዋዕት አድርጌ አልቀበልም ያንተ ልጅ። በግ እኔ ላቅርብ አለው። እግዚአብሔር በሰሰበቅ የታሰረ በግ ሰጠው። ርብቃ እንዴት እንደተገኘች አይደል? ግመሎቹን አጠጥታለት አብልታለት ምን ትሪት አርጋው ቺናት አለ። ሲገፋፉ ርብቃ ምንድነው ትግል ነው እንዲህ ነገር አይደለም ያለችው። እግዚአብሔርን ጠየቀች ይላል። ምንድነው የሚያሰቃዩ? እግዚአብሔርም ለርብቃ መለሰላት፣ ሁለት ህዝቦች አንቺ ውስጥ አሉ አላት። ከዛ ቀድሞ እግዚአብሔር እንደዚህ አላት፣ ታላቁ ለታናሹ ይገዛለታል። ያዕቆብ ቁጭ ብሎ ወጥ ይሰራል። ያኛው ሄዶ አድኖ ምን ብሎ ሲመጣ የሚበላ ነገር አላገኝምና አርቦት መጣ። አንድ ቀን ዝምብዬ ግን አርሰጠኝ። እንዴት አለው? ብኩርና እንሽጠልኝ። ተረከዙን ይዞ ማስቀረት ፈልጎ ያላገኛትን ብኩርና ቤት ውስጥ ጠበቀ። ብኩርና እንሽጠልኝ። የሞሪያ ምድር አብርሃም የሰዋበት ተራራና እግዚአብሔር ልጁን ኢየሱስን የሰዋበት ተራራ ጂኦግራፊካሊ ይተያያሉ። ባይዘው ተራሮቹ እና አብርሃም ረጅም ዘመን ጠብቆ እንደምታውቁት በጣም ዋጋ ከፍሎ ተሰቃይቶ የአብርሃም መንገድ ለስብከት በጣም ይመቻል፣ ለመኖር ነው የሚከብደው። በጌታ እኮ አብርሃም ብቻ ነው አንድ ልጅ የለውም ዘር እንዲሆናል ይሏል። ማታ ወጣ ኮከብ ከየት ጋር ትጀምራለህ ለመቁጠር? የሆነ መጀመሪያ ቢኖር እኮ ላቆጣጠር ይመቻል። ከየት ጋር ነው የሚጀምረው? እንደዚህ ነው አትቆጠርም ይለዋል። እረ እግዚአብሔር ሆይ እኔ አንድ ልጅ ጉዳይ ያሰቃየኛል፣ አንተ ኔሽንስ ህዝቦች ያደርጋለሁ ትለኛለህ። በምጥ በሲቃይ በብዙ ጥበቃ አንድ ልጅ ተገኘ። ያው እኔ ኪዳን ያለውን ልከተል ብዬ ነው እንጂ እስማኤልም አለ እና ይስሐቅ ተወለደ። ከዛ ይስሐቅን መወለድ ብቻ አይደለም ማለት የነዚህ ልጆች አባት ማለት እኮ ነው። የነ ያዕቆብና የነ ኤሳው አባት የአብርሃም እንግዲህ የልጅ ልጆች ናቸው እነዚህ። እና ይስሐቅ ተወልዶ በጥንቅ የተወለደ ሰውዬ በ100 ዓመቱ የተወለደውን ሰው እግዚአብሔር ተነሳ አለው። አብርሃምን አቤት አለው። ተነስና ወደ ሞሪያ ምድር ሂድ ደግሞ አለው። ምን ላድርግ አለው። ይህንን አንድ ልጅን ሰው ወስድ ያለው። በዚህ ሁሉ ጥበቃ፣ በዚህ ሁሉ ጸሎት፣ በዚህ ሁሉ ጾም፣ በዚህ ሁሉ ሲቃይ፣ በዚህ ሁሉ እምነት፣ በዚህ ሁሉ መከራና ፈተና መካከል የተወለደ አንድ ልጅ እስማኤልን ሰዋው አትለኝም? ይስሐቅን ለምንድን ነው ሲለው፣ አይ ዘር የሚባረከው በዚህኛው ነው። መሲያዊው ላይን ያለው በይስሐቅ ነው። እሱን እረደው። እግዚአብሔር እንደማይዋሽ ቃል እረድ ካል እረድ ነው። እግዚአብሔር ያሳርደዋል፣ አይዋሽም። ደግሞ የብዙ ሕዝብ አባት አደርጋለሁ ያለውን በሱ በኩል ነው። እሱም እውነት ነው፣ እረዶም እውነት ነው። ወስጄ አርድለትና ከዛ እግዚአብሔር የሞት አስነስቶ ልጄን ተመልሼ ይዤ ከሞት በተነሳ ልጄ በኩል የብዙ ሕዝብ አባት ሆናለሁ። ልጁን ይዞ ሄደ። ሞሪያ ምድር ዘፍጥረት 22 እኔ በጣም የሚያመኝ ክፍል ነው። ከዛ ልክ እግዚአብሔር ያሳየው ተራራ ጋር ሲደርስ በማለዳ ተነሳና ባሪያዎቹን እናንተ እዚህ ቆዩ አለ። ከአህያው ጋር እዚሁ እናንተ ቆዩ አለ። ልጁን እንጨት አሸክሞ ቢላ ሲዞት ና ተከተለኝ አለው። እየሄዱ እያለ አይደለም የሚለው ብላቴናው እንደዚህ ያለው አባቱን፣ አባቴ ያለው አቤት አለው። መሰዊያው ይሁንና አለው። አዎ ቢላው እሳቱም ይሄው እዚህ ጋር አለ አለው። አዎ በጉ የት አለ አለው። እሱ እኮ ነው በጉ። ልጅ ማረድ ተውት፣ ማሰቢያው ክፍል የለም። በእውነት የት አለ በጉ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል። ተራምደው ሄዱ። ልጁን አጋደመ አይደለም የሚለው መሰዊያው ላይ አስሮ አጋደመ። ሊያርድ ቢላ ብድግ። ይሄንን ልጅ ኦልሬዲ ልቡ ላይ ጨርሷል አይደል? መሬት ላይ ነው የቀረው። ያርደው ነበር ባይዘው እግዚአብሔር መሃል ላይ ባይገባ ልክ ሲሰድ አርደዋለሁ፣ የሚቃጠል መስዋዕት አደርገዋለሁ። አዎ እግዚአብሔር አመድ ከምሮ ልጄን ይመልስልኝና አብረን እንመጣለን። እማርደውም ይሄንን ነው፣ መስዋዕት ማረገውም ይሄንን ነው፣ ይዤው የምመጣውም ይሄንን ነው። ለዛ እኮ ነው ሮሜ 4 ላይ የሌለውን እንዳለ አድርጎ በሚጠራ ለሙታንም ሕይወት በሚሰጥ ባመነበት በአምላኩ የሁላችን አባት ነው። አብርሃም የሞተ ሕይወት ይሰጣል ብሎ ያመነው ልጄን አርጄ እገለዋለሁ፣ እግዚአብሔር ያስነሳዋል። ዕብራውያን 11 ላይ ምንድነው የሚለው? ልጁን ከሞት የመነሳት ምሳሌ አድርጎ ተቀበለው እኮ ነው የሚለው። ኦልሬዲ ሞቷል። እግዚአብሔር ትንሣኤ ሙታንን ለአብርሃም ቀድሞ ሰበከው። ኢየሱስ ሳይነሳ ገና እግዚአብሔር እገላለሁ አስነሳለሁ አለው። አንተ አንድ ልጅን አልከለከልከኝም አለው። አዎ እኔ አንተ ልጅ አልፈልገውም አለው። መስዋዕት አድርጌ አልቀበልም ያንተ ልጅ።
በግ እኔ ላቅርብ አለው። እግዚአብሔር በሰሰበቅ የታሰረ በግ ሰጠው። የሞሪያ ምድር አብርሃም የሰዋበት ተራራና እግዚአብሔር ልጁን ኢየሱስን የሰዋበት እዛ የራስ ቅሉ የጎልጎታ ተራራ ጂኦግራፊካሊ ይተያያሉ። ባይዘው ተራሮቹ እዚህ ተራራ ላይ አንተ ልጅን ሰውታል፣ እዛ ተራራ ላይ እኔ ልጄን እሰዋለሁ አለ። እዚህ ተራራ ላይ እኔ በግ አቅርቤያለሁ፣ እዛኛውም ጋር እኔ አቀርባለሁ አለው። ኢየሱስ የእግዚአብሔር በግ ነው። ክብር ለኢየሱስ ይሁን። በዚህ መንገድ ጳውሎስ ገላትያ 3 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌል ሰበከው ይላል። ወንጌል ተሰበከለት አብርሃም ይላል። እንዴት አይነት ጉድ እኮ ነው እኮ በእውነት ዘፍጥረት። ከዛ ነው ልጁን ይዞ ተመለሰ። ይሄ ልጅ በዚህ ሁሉ መንገድ ውስጥ አለፈ። ከዛ ወደ ባቱኤል ተላከ። ኤሌዘር ትዝ ይላችኋል፣ ሄደ ሚስት ለማምጣት ኢቭን ለዚህ ልጅ ሚስት ለማምጣት። ለምን? ላይኑ መሲያኒክ ነው፣ መስመሩ ኢየሱስ የሚመጣበት ስለሆነ ያገኛትን አምጣና አጋባው አይደለም ያለው። ሂድና አለው እንደዚህ 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 ብሎ ክራይቴሪያ ሲያስቀምጥ፣ እንዴ ባላገኝስ ሲለው ለዚህ ጉዳይ ቢያስፈልግ አምላኬ መልአኩን ከፊት ይልከዋል አለ። ዝም ብሎ ሚስት ይዞ መምጣት አይደለም አለ፣ ጉዳዩ መሲያዊ ነው እና ይሄንን ለማድረግ መልአክ ካስፈለገ ይላካል አለ ከፊት። እና ይሄንን የሚያስተካክል መልአክ ይመጣል። ለምን? እኔ ወንጌል ገብቶኛል። ይሄ ልጅ ኖርማል አይደለም፣ መሲያዊ ነው። የኢየሱስን መምጣት መሞትና መነሳት በዚህ ልጅ አይቼዋለሁ። ይሄ እኔ ዛሬ በልጅ ያየሁት ነገ ስጋ እንዲለብስ በዚህ ልጅ በኩል ነው እግዚአብሔር መሲያዊ ግንድ የሚያመጣው። እና ሚስት እንኳን ስታመጣለት የተመረጠ ነው። ካላልኮ ሀገር አምጥተ ሚክስ ለማድረግ እንዳትጥር ብሎት ሄዶት እዚህ ላችኋል ርብቃ እንዴት እንደተገኘች አይደል? ግመሎቹን አጠጥታለት አብልታለት ምን ትሪት አርጋው እቺ ናት አለ። አወቃት። ከዛ ወደ ቤቷ ወስዳ ባቱኤል ይባላል አባቷ፣ ወደ ቤቷ ወስዳ አስቀምጣ ከቤተሰብ አስተዋውቃ በጣም ስትንከባከባው ኤሌዘርን አዩትና የርብቃ ቤተሰቦች ቁጭ በል እባክህ አሉት። አልቀመጥም አለ። ለምን? ጌታዬ አብርሃም ይጠብቀኛል አለ። እና ይዣት ለሄድ ነው የመጣሁት ርብቃን። ለማን ነው የምትወስዳት? ለአብርሃም ልጅ ለጌታዬ ነው እንደማኔ ሰጡት ይላል። አልቀመጥም አለ። ወዲያው ይዟት ተመለሰ። አገባ። ሲያገባ 40 ዓመቱ ነው። እነሱ ያኔ 160 ምናምን ነው የሚኖሩት። በ40 ዓመቱ አገባ። ከዛስ አገባ ይልና ቀጥሎስ አልወለደችም። እኔ እኮ በእውነት እኮ ነው የምላችሁ መለኮታዊ ፕሮግራም ያለበት መንገድ እኮ ናቹራሊ ያለበት ችግር ናቹራል እኮ ነው እኮ። አልወለደችም። ይስሐቅ ለመወለድ 25 ዓመት አስጠብቋል። ያገባት ደግሞ ርብቃ አልወለደችም። ይስሐቅም እግዚአብሔርን ለመነ የሚል ቃል አለ። ባይዘው አግብታ አይ ቲንክ በ20 ዓመቱ ይመስለኛል፣ በ40 ዓመቱ አገባት። በ60 ዓመቱ ነው ልጅ የተወለደለት። 20 ዓመት ተጠብቋል ለልጅ። እነሱ ቤትም እግዚአብሔርን ሲለምን እግዚአብሔር የይስሐቅን ጸሎት ሰማ ይላል። ርብቃ ጸነሰችልና መንታ ነበሩ ይላል። 2 መንታ ናቸው ይላል። ጸነሰች፣ ስሙኝ፣ ጸነሰች ይላል። መንታ ነው የጸነሰችው። ከዛ ጸንሳ ያለ በውስጧ ይገፋፉ ነበር የሚል ቃል አለ። ሲገፋፉ ርብቃ ምንድነው ትግል ነው እንዲህ ነገር አይደለም ያለችው። እግዚአብሔርን ጠየቀች ይላል። ምንድነው የሚያሰቃዩኝ? ቃል በቃል ለሱ ነው ያለችው። ምንድነው ትግል አለ እግዚአብሔር እዚህ ውስጥ ሲላት፣ እግዚአብሔርም ለርብቃ መለሰላት፣ 2 ህዝቦች አንቺ ውስጥ አሉ አላት። ኔሽንስ ነው ማለት ህዝብ፣ 2 ህዝብ ነው አንቺ ውስጥ ያለው ሲል፣ ከዛ ቀድሞ እግዚአብሔር እንደዚህ አላት፣ ታላቁ ለታናሹ ይገዛለታል ሳይወለዱ። ይሄ ሉዓላዊ ምርጫ ነው። ያው ታላቋ ለታናሹ ይገዛል ከተወለዱ በኋላ። አይዞሽ ህዝብ ስለሆኑ ነው የሚጋፉት አላት። መሬት ላይ የሚቀጥላል አላት። እዚህ ውስጥ ነው የጀመሩት። ታውቃል ትዕማር አርግዛ ትዝ ይላችኋል። ፋሬስና ዛራ የነሱማ እኮ አትወጣም ሙሉ እኮ እኔ በዚህ ውስጥ ሆኖ ልጅ ያስባል የሚለውን ነገር አይደል? ዛራ ቀድሞ ሲወጣ አይደል አዋላጇ ፈትል አሰረችለት። አመለጠ። ስታስርለት ፋሬስ ከኋላ ጎትቶ
መጽሐፍ ቅዱስ ሲናገር ጎተተው የሚል ቃል ስላለ አንተ የ9 ወር ሕፃን ይጎትታል ማለት ነው። እኔ መጽሐፍ ቅዱስ ካለ አምናለሁ። እኔ ሰው አድጎ ራሱ አይጎትትም ብዬ ነው ማለት። እኔ አሁን አልጎትትም። እንዲህ ግፊያ አልወድም። አለ ደግሞ የሚወድ ይኸው ስቦ አስገብቶት ከዛስ በቃል እንዴት ጥሰህ ወጣ አይደል ያለችው። ይሄኛው ቀደመ አይደለም ያለችው። እንዴት ሃው ጥሰህ ወጣ ብላ ፋሬስ እና ዘፍጥረት ላይ አለ ትንቅንቅ መሲያኒክ ነው። እየተጋፉ የመውለጃዋ ጊዜ ሲደርስ አዋላጇ 2 እንደሆኑ አወቀች ይላል። ሲወለዱ የመጀመሪያው ኤሳው መጣ። ጦረኛ ነው ልጅ፣ መሬት ወርዶም የዱር ሰው ነው። ሾለክ ብሎ መጣ። ሲመጣ ሰውነቱ በሙሉ ጸጉር ነበር የሚል ቃል አለ። እናንተ አንብቡት። ጸጉር ነበር ይላል። አየችው ኤሳው። ከዛ ያዕቆብ ተረከዙን ይዞት መጣ ነው የሚለው። ባይዘው አልቻለውም እንጂ ሊያስቀረው ፈልጓል። ምን ያርገው? ያኛው የዱር ሰው ነው። መሬት ወርዶ ራሱ እኮ ጦረኛ ነው። ሄዶ ይላል እኮ ከበረሃ ነው ባይዘው አድኖ ይመጣል ነው የሚለው። ከአንበሳ ምናምን ጋር ነው የሚውለው። ሲያድግም አልቻለውም። ታውቃለህ፣ ገንጥሎት መጣ። ያዕቆብ ብኩርናውን የተቀበለው ተደባድቦ አይደለም፣ በልጦት ነው። ዋይዝ ነው፣ እሳት ነው። ያዕቆብ በጣም ክሪቲካል ነው ልጁ እና አውቶ ስማርት አረገው። ይጠብቀው ነበር የት ጋር እንደሚወስዳት። የተነገረ ነገር አለ። ያችን የተነገረች ነገር በምን አይነት መንገድ እንደሚያመጣት፣ ምክንያቱም ትንሹ ትልቁን ይገዛዋል የሚል ቃል አለ። ኦልሬዲ እግዚአብሔር ተናግሯል። ስለዚህ ሲዘጋው በዛ መዘጋት አለበት። የያዕቆብ ምርጫ ብቻ ሳይሆን የእግዚአብሔርም ሐሳብ ስለሆነ ኢንፍሉዌንስ አድርጓል። እግዚአብሔር ቀድሞ መጥቶ ተረከዙን ይዞት ሲወጣ አየችና አዋላጇ ተረከዙን ይዞት ወጣ ብላ ያዕቆብ ማለት ትርጉሙ 2 ነው። ብዙ ጊዜ ግን የምንሰማው አታላይ ነው የሚል ትርጉም አለ የሚለው ነው። ኦፍ ኮርስ ይኖረዋል አይ ቲንክ። ግን ዋና ትርጉሙ ተረከዝ ያዥ ማለት ነው። ባይዘው ምን ማለት መሰለ? ተረከዝ ያዥ እግር በእግር የሚከተል ማለት ነው። ወጥ ሲሰራ አይደል እንዴ? ወጥ ሲሰራ የሚላል አነበባችሁ? ምን ያህሎቻችሁ ትችላላችሁ? ወጥ ይሰራ በጣም አደገኛ ነው። የምጣፍጥ ነገር ነው የሚሰራው። በጣም ቁጭ ብሎ ይቀምማል። ያኛው ሄዶ አድኖ ምን ብሎ ሲመጣ የሚበላ ነገር አላገኝምና አርቦት መጣ። አንድ ቀን ያዕቆብ ቁጭ ብሎ ወጥ ይሰራል። እያስተካከለ እየቀመመ ምን እያለ ወጥ ይሰራል። እናቱ ተወደው ነበር ይላል። እሱን ለምንድነው አይጠፋም አጠገቧ። አባትየው ደግሞ የእንትን ስለሚወድ ስጋ ነገር ስለሚወድ አድኖ የሚያመጣ ወልጆን የአባቶች ድካም እና ይሄኛው ቁጭ ብሎ ጠበቀው። እርቦት ሲመጣ ያዕቆብ የሚጣፍጥ ቆንጆ ምግብ እየሰራ እያለ ሲደርስ እንደዚህ ያለ ጮክ ብሎ ከምትሰራው ቀይ ወጥ ስጠኝ። ኤዶም የሚል ስም የተሰጠው ባይዘው ቀይ ማለት ነው ትርጉሙ። እና አግሬሲቭነቱን ባህሪው በጣም ሆት መሆኑን የሚያመለክት ቃል ነው። አፍተር ኦል ቀይ ወጡ ጋር ብቻ የተገናኘ ሳይሆን ከባህሪውም ጋር ልጁ ሆት ነው፣ በጣም አግሬሲቭ ነው። ከምትሰራው ቀይ ወጥ ስጠኝ ሲለው ያዕቆብስ እሰጥሃለሁ መስጠቱን፣ ዝም ብዬ ግን አልሰጥህም አለው። እንዴት አለው? ብኩርና እንሽጥልኝ። ተረከዙን ይዞ ማስቀረት ፈልጎ ያላገኛትን ብኩርና ቤት ውስጥ ጠበቀው። ብኩርና እንሽጥልኝ አለው። ብኩርና ምን ያደርግልኛል አለው። እሸጥልሃለሁ አለው። ምግቡን ብቻ ስጠኝ ቶሎ። እንደ ዋዛ እንደ ቀልድ ሸጠ ብኩርናው። ምስር ወጡን በላ ይልና ብኩርናውን ሸጦ ተነስቶ ሄደ ይላል። ብድግ ብሎ ተነስቶ ሄደ። እዛ ጋ አያስታውቅ። አሁን እዛ ጋ ሸጦ ሄደ። በቃ ጠግቤያለሁ ብሎ በልቶ ጠጥቶ ወጥቶ ወደ አደኑ ነው ሄዶ። ባይዘው ቡክርናዋ ሽፍት ማድረጓን የምታውቁት የአልጋ በረከት የምትባለውን የመጨረሻ በረከት ኤሳው አይደለም ያዕቆብ ነው የወሰደው። አባቴ ባርከኝ አለው ኤሳው መጥቶ። አንድ ነበረች ያዕቆብ ወሰዳት አለው።
አም ሶሪ የለም ማለት በነፃ እግዚአብሔር የሰጠን ነገር በዋጋ ከፍለን ማምጣት ስለማንችል ነው። አንዳንድ ነገሮችን ጸልየን ማግኘት እንችላለን። ድነትን ግን ጸልይ አታመጣውም። በእኔ ትጋት ስለማይመጣ 1000 ዓመት መሬት ላይ 1000 ዓመት በንጽህና ብኖር 1000 ዓመት እንደው በቃ ተንቀጥቅጬ ብኖር ልድን አልችልም። በምንም አይነት መንገድ ላመጣ ማልችለው ነገር እግዚአብሔር በነፃ ነው የሰጠኝ። ጸልዬ ላገኛቸው የምችላቸው ነገሮች በጣም ቀላል ናቸው። በጣም ማይነር በምትሆን ነገር የምትጠብቁትን ጌታ ሚስ አታርጉት። ክብር ለኢየሱስ ይሁን።